ግን ያንን ምዕራፍ አልፈው ሲመጡ ያኛው ምዕራፍ ድጋሚ እንዳይደገም ዘግተውት መሆን አለበት። እዚህ ጋር የመጡት እንደ ብልህ ሴት፣ እንደ ጎበዝ ሴት፣ እንደ አስተዋይ ሴት ልታደርግ የሚገባትን ነገር አድርጋለች እና በጣም ነው ማደንቃት። እጅግ በጣም ነው ማበረታታት ማለት ነው። ስሜትን መቆጣጠር የሚባለው ነገር በጣም የብልህና የአስተዋይ ሰዎች ተግባር ነውና ስሜትን መቆጣጠር ጥሩ ነው። ብቻ በጣም ደስ የሚል ነገር ነው እኔ ያየሁባት፣ እኔ ለራሴ ማለት ነው። ብዙዎቻችን የምንለው ነገር ሊኖር ይችላል ስለሷ፣ ግን ጎበዝ ናት። ለብዙዎች እጅግ የሚከብድ ነገር ነው። በጣም የሚከብድ ነገር ማንም በእርግጥ ይኖራሉ፣ ግን በጣም ሬር ነው እንደዚህ አይነትን ነገር የሚያደርገውና እርግጥ ነው መጀመሪያ አካባቢ ያደረገችው ነገር ነበረ። ግን ከዛ በኋላ ሁኔታውን ስትረዳ እንደማይሆን ስታቅ እንግዲህ ስምን መልአክ ያወጣዋል እንደሚሉ እንደ ስሟ ናት። ብዙ ነገሮችን ታስተውላለች። ጎበዝ ናት፣ ስትናገርም ጎበዝ ናት። በሰል ያለ ነገር ነው ውስጧ ያለ። ግን ትንሽ ቅር ያለኝ ነገር አለ። መጀመሪያ ላይ ስትጀምር ምናልባት አሟት ይሆን እንዴ የሚለውን ሀሳብ አስቤ ነበረ። በኋላ ግን ሁለቱንም ሳያቸው ብዙም የደስታ ስሜት እንደ በፊቱ ፍክት ያለ እንትን በፊታቸው ላይ አላየሁም። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች ሰላማችሁ እንዴት ነው? በያላችሁበት ሀገር፣ በያላችሁበት ቦታና በያላችሁበት ሁኔታ እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ትላንትና ሄሉ የለቀቀችውን ቪዲዮ ተመልክተናል። የምስጋና ፕሮግራም ኦር የምስጋና ጊዜ ብላ ነው ያንን ቪዲዮ ያዘጋጀችው። እንግዲህ ማለት በቅርበት ያሉ ጓደኞቿን ጠርታ የአብስራንም ጠርታ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ እባካችሁ። ሰብስክራይብ አድርጉ። በጣም ሰብስክራይብ የሚባለው ነገር እኔ ቻናል ላይ የለም። ላይክም አድርጉ፣ ኮመንትም ሀሳብም ስጡ። እስቲ ይህንን ዛሬ የምታዳምጡ ሰዎች በሙሉ ሰብስክራይብ ማድረግ አለማድረጋችሁን እስቲ ቼክ አድርጉና ሰብስክራይብ ካላደረጋችሁ ሰብስክራይብ በተኗን ንኳት። ቀይዋ ስትጠፋ የደውል ምልክት ይመጣል። እሷን ስትጫኑ ደግሞ አማራጮች ይመጡላችኋል። ከሚመጡላችሁ አማራጮች ውስጥ ኦል የምትለዋን ስትነኳት ሁልጊዜ ቪዲዮ በተለቀቀ ጊዜ ወደ እናንተ እንዲደርስ ይሆናልና እባካችሁ በዚህ ተባበሩኝ። የምስጋና ጊዜ ተባብለው ያው እርስ በርሳቸው ሲመሰጋገኑ አይተናል። ስላለፉት አብረው ስለነበሩባቸው ጊዜያቶች፣ ስላሳለፉት በጎ ነገር፣ ስላሳለፉትም ደግሞ ደስ የማይል ነገር ተነጋግረው ያው ባዘኑበት አዝነዋል፣ በተደሰቱበት ተደስተዋል። አሁን ደግሞ እንግዲህ የአብስራና ሄሉ ወደ ሰላም የመጡ ይመስላል። ደግሞ በዛ ቀሪው ፊታቸው ማለት ነው ቀሪው ጊዜያቸው የደስታ ሊሆን እንደሚችል አስበዋል፣ ገምተዋል። ያው እኛም ይህንን እንጠብቃለን ማለት ነው። ምክንያቱም እነዚህ ሁለት ልጆች አብረው ባሳለፉባቸው ጥቂት ወራቶቻቸው እጅግ በጣም ጥቂት ናቸው በሚገርም አይነት ሁኔታ ማለት ነው። በዚህ ጥቂት ጊዜያት ውስጥ ወይም ደግሞ ወራቶች ውስጥ ግን እጅግ በጣም ብዙ ነገሮችን አሳልፈዋል። በጣም ብዙ ከባባድ የሚባሉ ነገሮችን አሳልፈዋል። በፊት ለፊት እኛም እንዳየነው ከካሜራ ጀርባ ደግሞ ያው እንዳሉት በጣም ብዙ ጥሩ ነገሮችን አብረው እንዳሳለፉ ተናግረዋል። ሁለቱም ተናግረዋል። ያብስራም ሄሉም ተናግረዋል። እና ጥሩ ነው ማለት ያንን ሁሉ ምዕራፍ እንግዲህ አልፈው እዚህ ጋር መድረሳቸው ቀላል ነገር አይደለም። ያንን ምዕራፍ አልፈው ሲመጡ ያኛው ምዕራፍ ድጋሚ እንዳይደገም ዘግተውት መሆን አለበት። እዚህ ጋር የመጡት ማለት ነው ተዘግቶ ድጋሚ ላይከፈት፣ ድጋሚ ወደዛ አይነት ነገር ውስጥ ላይገቡ፣ ድጋሚ በተለያየ ነገር እንግዲህ ላይጎዳዱ ማለት ነው። የአብና ሄሉን ማለቴ ነው። ያንን ምዕራፋቸውን ዘግተው እንግዲህ በአዲስ የሰላም ምዕራፍ ለመጓዝ ይመስለኛል
ይህንን ፕሮግራም ያዘጋጀችው ማለት ነው። እንግዲህ ያለፈው ጊዜ ያለፉት ወራት ውከትና ጭቅጭቅ መፍረክረካችንና በዚህ በዛ መጎዳታችን እዚህ ጋር ያበቃል። ከዚህ በኋላ ግን ያለው አዲስ ምዕራፍ ነው። በአዲሱ ምዕራፍ ደግሞ በሰላም በፍቅርና በአንድነት በመተሳሰብ እና በመተያየት እንኖራለን የሚል የምስጋና ፕሮግራም ነው የመሰለኝ። እኔ እንግዲህ ማለት ከዚህ የምስጋና ፕሮግራም በኋላ የምጠብቀው ሌላ ሰላማዊ መንገድና ሰላማዊ ጉዞ ነው እኔ የምጠብቀው። ያው እንግዲህ ሁላችን ልንላቸው የምንችለው ነገር እንኳን ለዚህ ቀን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። ከዚህ በኋላ ደግሞ ታላቅ ለምትሉት እናንተም እኛም ለምንናፍቀው ትልቁ ቀን በሰላም እንዲያደርሳችሁ እንመኛለን። እኛም እጅግ አድርገን እናመሰግናለን ለማለት ነው ዛሬ የመጣሁት። እንግዲህ ያው ሁሉም ተናግረዋል። የአብ ስራም ተናግረዋል፣ ሄሉም ተናግራለች፣ ልዩም ልዑልም ተናግረዋል። ሁሉም ተናግረዋል። ልዩም እንግዲህ እኔ በበኩሌ ለልዩ ያለኝ አመለካከት ልዩ ነው ማለት ለእኔ ልዩ ማለት ልዩ ሴት ሆና ነው ያገኘኋት። በቃ ልዩ ሰው ሆና ነው ያገኘኋት እና በዛ ሁሉ ሁኔታ ውስጥ ብቻ በጣም ደስ የሚል ነገር ነው እኔ ያየሁባት፣ እኔ ለራሴ ማለት ነው። ብዙዎቻችን የምንለው ነገር ሊኖር ይችላል ስለሷ፣ ግን ጎበዝ ናት፣ ጠንካራ ናት። እሷም ጠንካራ ሴት ነች። በጣም ከባድ ነው በእንደዚህ አይነት ሁኔታ ታፈቅረው ተወደው የነበረው ሰው ከሌላ ሰው ጋር አዲስ የፍቅር ግንኙነትና አዲስ ህይወትን ጀምሮ እሷ በመካከላቸው በእንደዚህ አይነት ሁኔታ መገኘት ማለት ቀላል ነገር አይደለም። በቀላል ነገር አይደለም። እውነት ለመናገር ለብዙዎች እጅግ የሚከብድ ነገር ነው። በጣም የሚከብድ ነገር ማንም በእርግጥ ይኖራሉ፣ ግን በጣም ሬር ነው እንደዚህ አይነትን ነገር የሚያደርገው እና እሷ እንደውም እስከ መጨረሻው ጊዜ ድረስ በጣም ተሟግታለች። ማለት ያው ስታይ የአብም ከእሷ ጋር ሊሆን እንደማይችል ሲገባት ከእሷ ይልቅ ከሄሉ ጋር መሆን ለሱ ትልቅ ደስታ ሊሰጠው እንደሚችል ስታይና ስትረዳ ደስታውን ልትነጥቀው አልፈለገችም። በቃ እኔ ጋር ደስታ ከሌለው ደስታው እሷ ጋር ከሆነ ያለው ለምንስ እኔ እታገላለሁ? ዘመኔንስ ጊዜንስ እድሜንስ ለምን ጨርሳለሁ? ለምን አለቅላትም እና ሰላማዊ ኑሯቸውን ለምን አይኖሩም በሚል አመለካከትና አስተሳሰብ ነው እንግዲህ እሱንም ትታ እሱንም ለቃ እንደገና ደግሞ በሁለቱ መካከል ከነሱ ጋር ሆና ከነሱ ጎን ሆና አብራቸው ያለችው ማለት ነው። እንግዲህ ችግሮች ሲፈጠሩ በሁለቱ መካከል ችግሮቻቸውን እንዲፈቱ የራሷን አስተዋጽኦ በጣም ብዙ አስተዋጽኦ አድርጋለች። እርግጥ ነው መጀመሪያ አካባቢ ያደረገችው ነገር ነበረ፣ ግን ከዛ በኋላ ሁኔታውን ስትረዳ እንደማይሆን ስታቅ የአብም ከእሷ ይልቅ እሷን ሄሉን እንደሚመርጥ ሲገባት የራሷን ውሳኔ ወስዳል። እንደ ብልህ ሴት፣ እንደ ጎበዝ ሴት፣ እንደ አስተዋይ ሴት ልታደርግ የሚገባትን ነገር አድርጋለች እና በጣም ነው ማደንቃት፣ እጅግ በጣም ነው ማበረታታት ማለት ነው። እና በነ ሄሉ ግንኙነት ውስጥ በጣም ልዩ ሆና ያገኘኋት እኔ ልዩን ነው። እንግዲህ ስምን መልአክ ያወጣዋል እንደሚሉ እንደ ስሟ ናት። ብዙ ነገሮችን ታስተውላለች። ጎበዝ ናት፣ ስትናገርም ጎበዝ ናት። በሰል ያለ ነገር ነው ውስጧ ያለው። ካፏ የሚወጣው ነገር የሚጣል ነገር የለም። እውነት ለመናገር በጣም ጎበዝ ልጅ እንደሆነች ነው እኔ የተመለከትኳት። ምናልባት በመጨረሻው ጊዜ የአብና ሄሉ ምንድን ነው ቴክስት ደረሰኝ ምናምን በሚለው ነገር ተጣልተው ቴክስቱን ባሳያት ጊዜ ሄሉ ተነስታ የአብን በጥፊ ስትመታው እዛ ጋር የሆነችው ሁኔታ አለ። የአብ ስራ በጥፊ መመታት አስደንግጧታል። ምናልባት የሆነ ስሜታዊ አድርጓታል። ይሄ ደግሞ ከምንም የመነጨ አይደለም። ማለት ያው ሙሉ ለሙሉ የአብን እንደለቀቀችው ነው የሚገባን። ግን ማንንም ሰው ስሜታዊ ያደርጋል። እኔም ባለሁበት ስመለከት እንደዚህ መሆን አልነበረበትም የሚለውን ነገር ለራሴ ብያለሁ። እና በሚገጥም ያው ሄሉ ቴክስቱን ስታይ በጣም ስሜታዊ ሆና ነው እና አመንካቸው ብላ ተነስታ እንግዲህ በጥፊ ስታቀልጠው ነው የተመለከት ነው። እና በነገሮች ሁሉ ግን እንደዚህ ስሜታዊ መሆን እስኬት ድረስ እንደሚያዘልቅ እኔ አይገባኝም። እውነት ለመናገር አይገባኝም። እንደው ስሜታዊነትን መግታትና መግደል ቢቻል፣ በተለይ ደግሞ ትዳርን ሪሌሽንሽፕን በተመለከተ ስሜታዊነትን
እንደው ትንሽ መቅረፍ ቢቻል ጥሩ ነው። ማለት እንደው ማስተካከል፣ ማሻሻል፣ እየቀነሱ መሄድ። ሁልጊዜ ስሜታዊነት በነገሮች ሁሉ እየገነፈለ የሚወጣ ከሆነ አስቸጋሪ ነው የሚሆነው። ስለዚህ ከስሜታዊነት የጸዳ ብዙ ጊዜ በእርግጥ ብዙ ስሜታዊ የሚያደርጉ ነገሮች ሊኖሩ ይችላሉ። ግን ስሜትን መቆጣጠር በቃ መቆጣጠር ትልቅ አስተውሎት ነው። ይሄ ስሜትን መቆጣጠር የሚባለው ነገር በጣም የብልህና የአስተዋይ ሰዎች ተግባር ነውና ስሜትን መቆጣጠር ጥሩ ነው። በተለይ እንደዚህ ሚዲያ ላይ በሆነ ነገር ስሜታዊነታችን እንደዚህ ለህዝብ ባይገለጥ ጥሩ ነው፣ መልካም ነው ላለው። በሚዲያ ላይም ብቻ ሳይሆን አብሮ በመኖር ውስጥ በአብሮነት ውስጥ የሚፈጠሩ ስሜታዊነቶችን በትዕግስት ማለፍ፣ ራስን በመግዛትና በመቆጣጠር ማለፉ እጅግ በጣም ጠቃሚ እንደሆነ ነው የሚገባኝም የማስተውለውም የምረዳውም ማለት ነው። ምክንያቱም ስሜታዊ በሆነን ጊዜ የምናደርጋቸው ተግባሮች፣ ንግግሮች ስሜታችን በረድ ሲልልን መልሰው ራሳችንን የሚጎዱ ራሳችንን የሚጸጽቱና ምን ነው እንደዚህ ባልሆንኩ እንደዚህ ባላደረግኩ ብለን እንድንል የሚያደርጉን ስለሆኑ ብዙ ጊዜ ስሜታዊ የሚያደርጉ በጣም ብዙ ነገሮች አሉ። ግን ራስን መግዛት ወይም ራስን መቆጣጠር የሚባለው ነገር ደግሞ የሰው ልጅ አብሮ የተሰጠው ነገር ነው። ስሜት አለ። ማንም ሰው ሲሞቅ ይሞቀዋል፣ ሲበርድ ይበርደዋል። ያው ልል የፈለኩት ይገባችኋል። እና ግን በዛው ውስጥ ደግሞ ሲሞቀንም ሲበርደንም መሆን የፈለግነውን እንዳንሆን ደግሞ የሆነ ራሳችንን መግዛት የምንችልበትም ነገር አብሮ እግዚአብሔር ሰጥቶን ነው የፈጠረን እና በዚህም ነገራችን ብንጠቀም ጥሩ ነው ላለው። በተረፈ በጣም ጥሩ ፕሮግራም ነው። እንግዲህ እግዚአብሔር ይህን ሰላማችሁን ያዝልቅላችሁ። ድጋሚ ባለፉት ጊዜያት ስታሳዩን የነበራችሁትን ነገሮች ማየት አንፈልግም። ከዚህ በኋላ ስለ እናንተ ሰላምና በጎ የሆነውን ነገር መስማትና ማየት እንፈልጋለን። ግባችሁና ምኞታችሁ ጋር ደግሞ ደርሳችሁ እኛም አብረን ከእናንተ ጋር የደስታችሁ ተካፋይ እንድንሆን ትልቁ ምኞታችን ነው። እንግዲህ እግዚአብሔር ይርዳችሁ። የአብንም እግዚአብሔር ይርዳ፣ ሄሉንም እግዚአብሔር ይርዳሽ። በርቱ፣ ተበራቱ። ግን ትንሽ ቅር ያለኝ ነገር አለ። ሄሉ ላይም የአብ ስራ ላይም ብዙ የደስታ ፊት አላየሁም እና ለምን እንደሆነ አላውቅም። በእርግጥ ሄሉ መጀመሪያ ላይ ስትጀምር ምናልባት አሟት ይሆን የሚል ሀሳብ አስቤ ነበረ። ግን በኋላ ደግሞ የአብ ስራንም ሳየው ብዙ ፍክት ያለ ነገር መካከላቸው ላይ እንደ በፊቱ አላየሁም። እንግዲህ ምናልባት እኔ ብቻ ይሆን ሌሎቻችሁም ይሄ ነገር ታይቷችሁ ይሆን አላቅም። ሄሉም ቅስስ ብላለች፣ እንደተለመደው እንደ ወትሮ አይደለችም። ምክንያቱ ምን እንደሆነ ግን አላቅም።